ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በጣም መልካም አባት ነበር። ለሚስቱ ደግሞ እጅግ በጣም ጥሩ ባል እንደነበር ይናገራሉ። ለልጆቹና ለሚስቱ ጊዜ መስጠት የሚፈልገው ይሄ ግለሰብ ሁል ጊዜ ማታ ማታ 12 ሰዓት ከመሆኑ በፊት ቤቱ ይገኛል። የት እንደሚሄድ ሳይናገር ከቤቱ አይወጣም። በፍጹም ከቤቱ ወጥቶ አድሮ አያውቅም። ከሚስቱና ከልጆቹ ጋር በሰላም በመኖር ትልቅ ምስክርነትን ያገኘው ይሄ ግለሰብ አንድ ቀን ግን ወደ ቤት ሳይመጣ በወጣበት ለስራ ብሎ እንደሄደ ሳይመጣ ቀረ። በመጀመሪያ ተደናገጡ ሚስቱና ልጆቹ። ሰዓቱን እያዩት ካሁን አሁን ይመጣል እያሉ ቢጠብቁትም ግለሰቡ ግን አልፈልጋችሁም፣ አሁን አዲስ ህይወት አለኝ አለና አዲስ ሴት ጋር ኑሮን ጥቅልል አድርጎ 1 ወር 2 ወር 3 ወር 4 ወር እያለ አመት ከ4 ወር ጸጥ ብሎ ኖረ። ከዛ በኋላ በአመት ከ4 ወር ካለፈ በኋላ ሚስትና ልጆቹ ውስጣቸው እጅግ በጣም ከተሰበረ በኋላ በራን ኳክቶ መጣ። ግለሰቡ በራን ኳክቶ ሲመጣ ግን ሊቆጡት፣ ሊናደዱበት፣ ሊናገሩት አልቻሉም። ምክንያቱም ይህ ግለሰብ ሆኖ የመጣው እንዲህ አይነት ሰው ነው። ከተመለከቱት በኋላ የተረዱት አንድ ነገር አለ። ከሆነ ቦታ አምልጦ ተደብቆ እንደመጣ ግልጽ ነው። ታዲያ ይሄ ሰው አመት ከ4 ወር ሙሉ ሚስት አግብቶ እነሱን ጠልቶ እንደኖረ ተናግሮ ተረጋግጦ ከሌላ ሴት ጋር እየኖረ ነው የተባለው ይሄ አባት ዛሬ ሲመጣ በፍርሃትና በጭንቀት ውስጥ መሆኑ የሆነ ሰው እየተከታተለው ነው ተብሎ ታስቧል። ታዲያ የሚከታተለው ሰው ዛሬ ወደ ልጆቹና ወደ ሚስቱ እንዳይመጡ ወይንም ደግሞ እንዳትመጣ ተብሎ ተፈርቷል። ይሄ ግለሰብ የጠፋ ቀን ጠዋት ሲነሳ እንደ ማንኛውም ቀን ከሚስትና ከልጆቹ ጋር ተሰብስበው ቁርስ በሉ። ተጫወቱ፣ ቡና ጠጡ። የስራ ቦርሳውን ነው የያዘው። ትንሽዬ ቦርሳ ይዟል። በጣም የታወቀ የእንጨት ባለሙያ ነው። በእርግጥ ተቀጥሮ ነው የሚሰራው፣ ግን በሚሰራበት የእንጨት ቤት ውስጥ ታዋቂ ሰው ነው። ሰዎች የእጅ ሙያውን በጣም ይወዱታል። ትልቅ ተከፋይ ነው። ሚስትና ልጆቹን ጥሩ ህይወት ሰጥቷቸው የሚኖር ሰው ነው። ሚስቱ ስራ አትሰራም፣ ልጆቹ ጥሩ ይማራሉ። ታዲያ ይሄ ግለሰብ የዛን ቀን ጠዋት እየተቀላለዱ ነበር፣ በተለይ ከሴት ልጁ ጋር። ለምንድነው የምታጠናበት ጠረጴዛ በእጁ ሰርቶ ሊያመጣላት ዛሬ ቃል ገብቶላታል። ያስጠነቀቀችው ነበር። ይህችን ቀን እቺ ልጅ በፍጹም አትረሳት።
ምክንያቱም አባቷ ከቤት ሲወጣ እስከ መጨረሻ እስከ በር ድረስ እየተከታተለች እየተላፋችሁ እየተሳሳቁ አመጣልሻለሁ አታመጣልኝም እንደዚህ ነው እየተባባሉ እየተጫወቱ በር ከፍታ የሸኘችው እሷ ናት። ሚስቱንም ግን ቃል ገብቶላታል። ልጁ ያስገደደችበት ምክንያት ለሚስቱ ሲነግራት ሰምታ ነው። ለሚስቱ የነገራት ደግሞ ምን ብሎ ነበር? ባልና ሚስት የመኝታ ቤት እቃ በሙሉ በዚህ ቀን ተሰርቶ ስላለቀ ማታ ከስራ ሲወጣ የመኝታ ቤት እቃውን በሙሉ ይዞ ይመጣል። ለዚህ ነበር እንግዲህ ሴት ልጁ ምን አለችው? የእናንተን መኝታ ቤት እቃ የምታመጣ ከሆነ የኔንም የማጥኛ ጠረጴዛ ይዘህልኝና ብላ እየተላፋችሁ እስከ ውጭ ድረስ የወጣችሁ ወይንም እስከ ውጭ በር ድረስ የሄደችው። አባት ለልጁ ቃል ገባላት። ተጫወቱ፣ ሳማት፣ አቀፋትና እመጣለሁ 12 ሰዓት ላይ የእኛንም ወይንም ደግሞ የእናትና የአባትየውንም የመኝታ ቤት እቃ የእሷንም ማጥኛ ጠረጴዛ እቃ ይዞ እንደሚመጣ ቃል ገባላት። እሷ ደግሞ ምን አድርጋለሁ አለችው? ከትምህርት ቤት መጣ የቤት ስራ ሰርታ ተጣጥባ ምናምን እንደምትጠብቀው ቃል ገባችለት። እያጠናሁ ጠብቀሃለሁ አባቴ ያለችው። ተቃቀፉና ቻው ተባብለው ተለያዩ። ይህች ልጅ እንግዲህ እንደዛ ስሞ አቅፎ አባብሎ በፍቅር የሸኘችው አባቷን ሳይመጣ ሲቀር በጣም ነው የደነገጠችው። የዛን ቀን 12 ሰዓት አካባቢ ሲሆን እየጠበቁት ነበር። ሲደውሉለት ስልክ አያነሳም። ታዲያ ሚስትየው ሲጨንቃት ወደ ስራ ቦታው ደወለች። ስትደውል ግን ከምሽቱ 1 ሰዓት አልፏል። ደወለችና ባሏን ጠየቀች። ስልኩን ያነሳችው የዛ የእንጨት ቤት ሰራተኛ የሆነችው ይህቺ ኤልዳና የተባለች ልጅ ናት። ስልኩን አነሳችና እንዴ 12 ሰዓት ሳይሞላ ወጥቷል አለቻት። ኤልዳና የምትባለውን ግለሰብ ደግሞ ስንመለከታት ለምንድን ነው ይሄ ግለሰብ እዚህ ቤት የሚኖረው? ወይንም እንደዚህ አይነት ሚስትና እንደዚህ አይነት ልጅ አይገባውም። በጣም ጎበዝ የእንጨት ባለሙያ ስለሆነ ሁልጊዜ አይኗን ጥላ የምትከታተለው ግለሰብ ነው። አንተ እኮ የራስህን ብትከፍት፣ አንተ እኮ የራስህን እንደዚህ ብታረግ እያለች ሁሌ የምትነግረው ግለሰብ ናት። የእጅ ሙያው ማንንም ሰው ያስደምማል። በጣም ጎበዝ ሰራተኛ ነው ሲባል የምርም የእውነት ሰራተኛ ነው። ታዲያ አይኗን ጥላ ትከታተለዋለች። ግለሰቡ የማይሰራው የእንጨት ስራ የለም። ከቤት እቃ ጀምሮ በር ምናምን ሁሉን ነገር ይሰራል። እየመጣች እያሞገሰች ነው የምትነግረው። እንደዚህ እኮ ብትቀጠር፣ እንደዚህ እኮ ብትሄድ፣ ሼር እኮ ብትሰራ፣ እንዲህ እኮ ብታደርግ እያለች ትነግረዋለች። ግን ሁሌ የምትለው ነገር ምንድነው? አንተ ጎበዝ ሚስት የለህም ትለዋለች። አንተ እኮ የምታሰራ ሚስት የለችም፣ ያንተ ሚስት ዝም ብላ ቤት ውስጥ መቀመጥ ነው የምታውቀው እያለች ሁልጊዜ ሚስቱን ታጣጥልበታለች። ዝም ነው የሚላት፣ ምንም መልስ አይሰጣትም። ይህች ግለሰብ ዛሬ ምን አለች? ደወለችና ሚስትየው ስትደውል ስታነሳ 12 ሰዓት አካባቢ ነው የወጣው፣ 12 ሰዓት አልሞላም፣ የት እንደሄደ አላቅም ብላ ስልኩን ዘጋች እና ደነገጠች። በጣም ነው የደነገጠችው። ጓደኞቹ ጋር ምናምን ደወለች። ምናልባትም የቤት እቃውን ያን የመኝታ ቤት እቃ እና የልጁን የጥናት ጠረጴዛ ለማስጫን መኪና እየፈለገ ይሆን ብላ አሰበች። ምክንያቱም ግለሰቡ ስልኩን አያነሳም። ከምሽቱ 2 ሰዓት አካባቢ ሲሆን አሁንም ሚስት ትደውላለች። ጭራሽ የባሏ ስልክ ጠፋ። በዚህ ሰዓት እንግዲህ እናትየውና ልጆቹ የተረዱት ነገር አለ። በቃ እንጨት ቤት የከፈተች ሴት ጋር ጥሏቸው እንደሄደ ተረዱ። ታዲያ ሶስቱም የተለያየ ስሜት ነበራቸው። ሴቷ ልጅ፣ እናትየውና ወንዱ ልጅ። እናትየው በጣም አዘነች። እሷ ጥፋተኛ የሆነች መሰላት። ምን አጉድላበት እንደሆነ እንደ ሴት ተሰማት። ሰዎች የሚሏት ነገር እውነት ይሆን ብላ ራሷን ወቀሰች። እንቅልፍ አጣች፣ መተኛት አቃታት። ራሷን ከዛችኛዋ ሴት ጋር እያወዳደረች እሷ ዝቅ ያለች መሰላት። በቀን የምታስበው ነገር ቢኖር ራሷን መውቀስ ሆነ። ወንዱ ልጅ ደግሞ ቁጡ ሆነ፣
በጣም ተበሳጨ። ወንድነቱ የተነጠቀ መሰለው። ይሄ ወጣት በመማሪያ እድሜው ያለ እድሜው ኃላፊነት ተሸከመ። እሱ የቤቱ አባት ሆነ። እሱ ኃላፊነቱን ወሰደ። ያ ተጫዋች የነበረ ልጅ፣ ያ ቤት ውስጥ ልጅ የነበረው ልጅ አሁን የአባቱን ቦታ ወስዶ ቁጡ ኃላፊነት ወስዶ ስራን የሚሰራ ወጣት ሆነ። ትምህርት ቆሞ ሰራተኛ ሲሆን ደግሞ ቤት ውስጥም እንደ አባወራ አክት ማድረግ ጀመረ። ሴቷ ልጅ ደግሞ ስሜቷን የማትገልጽ ዝም ብላ አባቷ ጥሏት እንደሄደ እራሷን የምትወቅስ ለምን ጥሎኝ ሄደ አባቴ ብላ ሁልጊዜ የምታዝን ወጣት ልጅ ሆነች፣ ታዳጊ ልጅ ሆነች። ይሄ ቤት እንግዲህ የተፈጠረበት የአይምሮ ቀውስ አንዳቸው ከአንዳቸው ጋር አይነጋገሩም። ምክንያቱም ስለ አባትየው ማውራት አይፈቀድም። በነጋታው እስከ 6 ሰዓት ድረስ ጠበቀች እና ከዛ በኋላ ግን ለፖሊስ ጥቆማ ሰጠች። ሚስት ያላወቀችው አንድ ነገር አለ። ግለሰቡ ፈልጎ ወዶ ያለበት ቦታ ደህና ሆኖ አዲስ ቦታ ስራ እየሰራ ነው። አዲስ እንጨት ቤት ውስጥ እዛው እንጨት ቤት ውስጥ ስራ እየሰራ እዛው እንጨት ቤት ውስጥ እያደረ እየኖረ ነው። ግን ቤተሰቡን አልተሰናበተም። ፈልጎ ያገኘው ፖሊስ ነው። ምን ሆነህ ነው ሲባል አልሄድም ወደ ቤት አለ። ለምን? እዚህ ስራ ተመችቶኛል አለ። ሌላ ሚስት አግብተህ ነው ሲባል እኔ እዚህ ነው የምኖረው አለ። እዛ ቤት ውስጥ ከሱ ጋር የምትኖር ሴት የለችም። ምክንያቱም የዛ የእንጨት ቤት ባለቤት ማናት? ኤልዳና ናት። እዛ ካሸር ሆና ስትሰራ የነበረችው፣ እዛ ገንዘብ ተቀባይ ሆና ስትሰራ የነበረችው ኤልዳና በሙያ የምታውቀውን ሰው ይዛ ወጣችና ከወንድሟ ጋር ሆና የእንጨት ቤት ከፍታ አሁን እሷ የምትቆጣጠረው፣ እሷ የምታዘው፣ እዛው የምታበለው፣ እዛው የምታስተኛው፣ እዛው የምታሰራው ሰው ማንን አገኘች? ይሄን ደጉን ግለሰብ መጥቶ ቀጥ ብሎ ገባ። በጤናው ነው? አይምሮ ትክክል ነው? ምን ነክቶት ነው? ማንም የሚያውቅ የለም። ፖሊስ ሲጠይቀው ግን እውነትም እንጨት ቤት ነው፣ ስራ ቦታ ነው፣ እዛ ሂድ ሲባል መሄድ አልፈልግም ማለት ነው። ይሄ ግለሰብ በህግ መጠየቅ አይችልም። ሚስት ተነገራት፣ ሰማች። ባልሽ እዛ ውስጥ እየኖረ ስለሆነ መምጣት አይፈልግም ተባለች። መምጣት እንደማትፈልግ ደውልና ንገራት ተባለ። ህግ ፊት ቆሞ መምጣት አልፈልግም ብሎ ተናገረ። በምንም አይነት ሁኔታ ይሄ ግለሰብ በህግ መጠየቅ አይችልም። በትዳር ላይ ትዳር አልመሰረተም፣ ገንዘብ አልዘረፈም፣ ምንም አላደረገም። አልፈልግም አለ። ፍቃዱ ነው። እዛው መኖር ቀጠለ። ልጆቹ በጣም ተጎዱ። ይሄ ግለሰብ እንግዲህ ልብ ማለት ያለብን ነገር አለ። አባት እየሰራ ነው የሚያስተዳድራቸው። ልጆቹ የግል ትምህርት ቤት ነበር የሚማሩት። እንኳን የግል ትምህርት ቤት አሁን ለመክፈል ይቅርና ምንም አይነት ብር ስለሌለ የሚበሉት ነገር የላቸው። ስለዚህ ወንድ ልጅና እናትየው ስራ ለመስራት ተገደዱ። ወንዱ ልጅ ከ2 ወር በኋላ ትምህርቱን አቆመና እናቱንና እህቱን ለማገዝ ስራ ጀመረ። እናትየው ደግሞ ከቤት ወጣ ማታቅ፣ ደጁን እንኳን እቃ ለመግዛትና
ከባሏ ጋር ወጥቶ ለመምጣት ካልሆነ በስተቀር ደጁን የማታውቀው እናት ዛሬ ግን ወጥታ ስራ ጀመረች። አባት በጠፋ በ3ኛ ወር ምንም አማራጭ የላትም፣ ወጥታ ስራ መስራት ጀመረች። ሴቷ ልጅ እየተማረች ነው። ወንዱ ልጅ በጣም ተቆጥቷል፣ ተናዷል፣ እልህ ይዞታል። የአባቱ ስም እዚህ ቤት ውስጥ እንዳይጠራ እህቱንና እናቱን አስቀምጦ ነግሯቸዋል። ስሙን እንዳጠሩ አላቸው። እናት በሰው ዘንድ በጎረቤት ፊት በዘመድ ፊት አንገቷን ደፋች። አንዳንዶች አይ እሷ መቼ ባላያያዝ ትችልበታለች ይሏታል። አንዳንዶች በገዛ ስራዋ ነው ነጭናጫ ስለሆነች ጥሏት ሄደ ይላሉ። እንደ ዕቃ ቆጥሯት ጥሏት ሄደ። ሌሎች ደግሞ ምን ይሏታል? መጀመሪያውንም ፊት የሰጠችው እሷ ናት፣ በደንብ ስለማትቆጣጠረው ነው፣ ነፃነት ሰጥታው ነው። የተለያየ ሰው የተለያየ ነገር እያላት ይህች ሴት ማንነቷ ከቀን ቀን እየወረደ ውስጧ እያዘነና እየተጎዳ ሄደች። ገንዘብ ተቸገረች። እናት በጣም ተጎሳቆለች። ወንድ ልጇ ደግሞ ሳያስበው ቁጡ በጣም የሚቆጣ ወንድ ሆነ፣ ንዴት ስላለበት። ሴቷ ልጅ ግን ያቺ አባቷን ቻያለችበትን ቀን መቼ ማትረሳት። በጣም አባቷን ትናፍቃለች። አባቷን ለመቀየም ፈቃደኛ አይደለችም። የሆነ ቀን ይመጣል ብላ ሁል ጊዜ በርበር የምታይ ልጅ ናት። ወንድሟ የአባቷ ስም እንዳይነሳ ነግሯታል። ለወንድሟ ሄዳ እንዳታወራ። ለእናቷ ደግሞ አንስታ እናቷን ማስለቀስ ስለማትፈልግ ለብቻዋ ተደብቃ ታለቅሳለች አባቷን ስትናፍቅ። ይሄ ፍቅር የሆነ ቤተሰብ እንግዲህ አሁን ያለበት ሁኔታ እጅግ በጣም አስደንጋጭ፣ እጅግ በጣም አሳዛኝና ሁሉም ሰው ልቡ የተሰበረበት ሁኔታ ነው ያለው። አባታቸው እዛ ምን አይነት ሁኔታ ነው ያለው? ስራ እየሰራ ነው፣ በጣም ጠንክሮ እየሰራ ነው። ግለሰቡ ግን ያዩት ሰዎች ፈዟል፣ ደንዝዟል፣ እረሱ አይደለም፣ ጤነኛ አይደለም፣ የተለያየ ነገር ይላሉ። ምክንያቱም ግለሰቡ ማውራት አቆመ። ማውራት ይችላል ግን መናገር አቆመ። ስልክ አይዝም። እዛው ቤት ውስጥ ይሰራል፣ እዛው ቤት ውስጥ ይተኛል፣ እዛው ቤት ውስጥ ይታጠባል። ከዛ ግቢ አይወጣም። ገንዘብ አይቀበልም። ገንዘብ የምትቀበለው የሱን የስራ ፕሮግራም የምታወጣው ስንት ሰዓት ተኝቶ ስንት ሰዓት እንደሚነሳ የምታስተካክለው ኤልዳና ነች፣ የበፊቷ ካሸር። ይህች ግለሰብ ያለምንም ርህራሄ ይሄንን ሰው ገንዘብ እንድታትም የሚሰራላት ማሽን አድርገዋለች።
የምትፈልገው አንዳንዶች አይ እሷ እኮ የድብቅ ሚስቱ ናት፣ ምክንያቱም እሷ ስትፈልግ እሷ ከእሷ ጋር ጊዜ እንዲያሳልፍ ሲፈልግ ወደ ቤቷ ይዛው ትሄዳለች የሚሉ አሉ። ኤልዳና እዚህ ቤት ውስጥ ያለ መኝታ ቤት ውስጥ ታድራለች የሚሉ አሉ። እንደ ባልና ሚስት ናቸው ብለው የሚያወሩ ሰዎች አሉ። እርግጠኛ የሆነ ማስረጃ ግን የለም። አንዳንዶች ግን በእርግጠኝነት የሚናገሩት ነገር ሁለቱ ባልና ሚስት ናቸው ወይንም ደግሞ አዲስ ሚስት ሆናለች ብለው ነው። እኛም ጥርጣሬያችን እንደዛ ነው። ይሄ ግለሰብ ታዲያ ሌላው ነገር ምንድነው? ገንዘብ ስንት ብር እንደተደራደረች አያውቅም። እቃ ሰርቶ ሲሸጥ ይሰራል፣ ይበላል፣ ይተኛል። ሌላ ምንም ነገር የለውም። ለዚህ ነው እንግዲህ በርካታ ሰዎች ጤነኛ አይደለም አይምሮ። እዚህ ቤት ውስጥ በነበረበት ሰዓት ሁሉ 1 ዓመት ከ4 ወር ውስጥ ግለሰቡ ከኤልዳና ውጪ ከሌላ ሰው ጋር አያወራም፣ ከማንም ጋር አያወራም፣ ወደ ደጅ አይወጣም። ምን ሆኖ ነው? አይምሮ ጤነኛ ነው? ምንድነው ግለሰቡ የሆነው? የሚያውቀው ሰው የለም ወይንም ደግሞ የሚረዳ የለም። በጣም በሚያሳዝን ሁኔታ ግን ሚስቱ እዛ ጋር እንደተጎሳቆለችው እሱም እዚህ ዋጋ እየከፈለ እየተጎሳቆለ ነው። አትውጣ ካለችው አይወጣም፣ አትውጣም ስላለችው በሩ ጋር አይደርስም። እሷ ተኛ ስትለው ሄዶ ይተኛል። ገንዘብ እንድታትም ያዘጋጀችው ማሽኗ ያለ እሷ ትዕዛዝ አይንቀሳቀስም። በዚህ ሁኔታ ከኖረ በኋላ ግን እናት ስራ መስራት ጀምራለች። በተመለከትናት አይነት ሁኔታ ልጁም ስራ መስራት ጀምሯል። 1 ዓመት ከ4 ወር ልባቸው እንደተሰበረ ኖሩ። አንድ ቀን ቅዳሜ ጠዋት ነው። እናትየውም ስራ የላትም። ወንድ ልጇ ምሳ ሰዓት እመጣለሁ ብሏት ሄደ። ቤት ውስጥ ሲጫወቱ ዋሉ፣ ሴቷ ልጅና እናት። ከሰዓት በኋላ ልጇ ሲመጣ ምሳ በሉ። እናት ቡና አፈላች። ቅዳሜ ከሰዓት ነው፣ ደስ ብሏታል። ቡና እየጠጡ እያለ በሩ ተንኳኳ። ይሄንን በር የሚያንኳኳበት የምቱን አይነት እናትየው ጠንቅቃ ታውቀዋለች። ባሏ ብቻ ነው እንደዛ የሚያንኳኳው። እናትየው ልክ በሩን ስትከፍት እንደተጠራጠረችው ያ የምታውቀው ባሏ ብቻ በሩን የሚመታበት የማንኳኳት ዘዴ ልክ ነበረች። ስትከፍተው እራሱ ነው። አየችው፣ ተያዩ። መጀመሪያ እናትየው ከፈተቻት። ወዲያውኑ ሴቷ ልጅ መጣች፣ ቆመች። አባቷ እንዳየችው ወንዱ ተከትሎ ከኋላ መጣ። የሚራመድም የሚያወራም ሰው የለም። ጸጥ ብለው ሁሉም ተያዩ፣ ተደነጋገጡ። ወዲያውኑ ሴቷ ልጅ ሄዳ አባቷ ላይ ተጠመጠመችበትና ማልቀስ ስትጀምር የዛን ጊዜ ነው ድምፅ መውጣት የጀመረው። እናንተን ችቼ ሲሄድ አላስታውስም አለ። ከእናንተ በላይ ሰው መርጬ አልሄድኩም፣ እኔ ለምን አልፈለጋችሁኝም አላቸው። እናትየውም ወንዱ ልጅም ያ ቁጣ ውስጡ እንደዛ አዝሎ የነበረው ልጅም ተያዩ። ለመቆጣትም ለመናገርም ግለሰቡ ያለበት ሁኔታ አይጋብስም። የሆነ ነገር ይዞት እንደነበር ያስታውቃል። እናት ደነገጠች። ሴቷ ልጅ አባቷን ለመልቀቅ አልፈለገችም። አቀፋት። ከዚህ በኋላ ትተኸኝ አትሄድም እያለች አለቀሰች። ወደ ውስጥ እንዲገባ አደረጉት። ዝም ብለው ተያዩ። ግለሰቡ በጣም ተጎድቷል። ሰውነቱ የተለያየ ቦታ ላይ ጠባሳ አለበት፣ የዳነ ቁስል። ፀጉሩ፣ አለባበሱ፣ ሁሉ ነገሩ ሌላ ሰው ሆኗል። እቤት ከገባ በኋላ የመጀመሪያው ነገር ገላው እንዲታጠብ ተደረገ። ሚስት ፀጉሩን ቆረጠችው። ፀጉሩ ተስተካከለ። ያ እንደዛ በስርዓት ሲኖር የነበረ የተስተካከለ ቁመና ላይ የነበረው ሰው ዛሬ ይሄንን መስሎ ሲመጣ በጣም ነው ያዘኑት። እዛ ቤት ውስጥ ጥፍሩን ሳይቀር ተቆረጠ፣ ፀጉሩን ተቆረጠ፣ ገላውን ታጠበ፣ ቅባት ተቀባ፣ ምግብ በላና ሲሰነብት ትንሽ ወደ ራሱ መለስ አለ። በርካታ ሰዎች ልክ የሆነ ጠፍቶ እንደተገኘ ታሞ እንደዳነ ሰው እየመጡ ተመላልሰው ይጠይቁታል። ሁሉም ሰው ግን በአንድ ነገር ተስማምቷል። ምንድነው? አይምሮ ትክክል አይደለም። ራሱ ያ የሚያውቁት ያ የተመሰገነው መልካሙና ታማኝ ግለሰብ ማንነቱ የለም። አሁን ሲያወራ ልክ አይደለም፣ ሀሳቡ ይዘበራረቃል። እያወራ በመሃል ይደነግጣል፣ ይፈራል። ሁሉም ሰው ያለው ነገር አለ፣ ትክክል አይደለም ነው። ማንም ሰው አልተቀየመው፣ ሁሉም ሰው ይቅርታ አለው። ሁላችንም ብንሆን ይህን ግለሰብ ብናገኘው ዛሬ 1 ዓመት ከ4 ወር ሚስትና ልጆቹን ጥሎ ሌላ ሴት ተከትሎ ሄደ ብለን ልናስብ አንችልም። ምክንያቱም ያለበት ሁኔታ ነው።
ወንዱ ልጅ አባቱ ያለበትን ሁኔታ እያየ ቁጣው በረደ። ቤተሰቡ አሁን ምን ሆነ? መጀመሪያ ንዴት፣ ቁጣ፣ ናፍቆት፣ ቁጭት፣ የመካድ ስሜት የነበረው ሁሉ ስሜት ጠፋና አሁን አባትየው እንዲድን ልጆቹ ሚስቱ የቻሉትን ሁሉ እያደረጉ ነው። ስራ አይሄድም፣ ቤት ውስጥ እያገገመ ነው ያለው። ከዚህ በኋላ ነበር እንግዲህ ኑሯቸውን ደግሞ እፎይ ብለው በሰላም እየቀጠሉ እያለ ያላሰቡት ነገር የተፈጠረው። ከዚህ በኋላ ይሄ ቤተሰብ ለማገገም አባታቸው እንዲሻለው ለማድረግ ወደፊት ለመራመድ በጣም ተጣምረዋል። በይቅርታ ቀኖቹን እያለፉ ነው። ለመረጋጋት ፈልገዋል፣ ወስነዋል። ዘመድ ገንዘብ እየረዳቸው ነው። ዘመድ እያጠነከራቸው ነው። ይሄንን ቀን እንዲያልፉት ብዙ ተመክረዋል። ሁሉም አንድ ልብ ሆነዋል። ልጆቹም አባትየውም እናትየውም እየተጋገዙ ነው ያሉት። የዚህ ቤት ሁሉም ሰው ትኩረት የጣለው ማን ላይ ነው? አባትየው ላይ ነው። ከዓይናቸው እንዲነጠል አይፈልጉም። እየተንከባከቡት ከፀጉሩ ጀምሮ እስከ እግር ጥፍሩ ድረስ ይሄ ግለሰብ ሙሉ ቤተሰቡ እየተንከባከቡ ነው። ለምን? በጣም ተጎድቶ ነው የመጣው። ምን እንዳሳለፈ የሚያውቅ የለም። እየተመታ ነበረ፣ እየተራበ ነበረ። ምን እየተደረገ እንደነበረ ግለሰቡ ለመናገር አይችልም። ምክንያቱም በውስጡ ስሜቱን የተጎዳው እንጂ በአፉ መናገር የማይችለው ነገር አለ። አይምሮ ጉዳት እንደደረሰበት ግልጽ ነው። ሕክምና እየተከታተለ ነው። በዚህ ሰዓት ለማገገም ጥረት በሚያደርግበት እነሱም እንዲሻለው በጣም በጓጉበት ሰዓት አንድ ቀን ግን የቤታቸው በር ተንኳኳ። በሩ ሲከፈት ኤልዳና መጣች። ወዲያውኑ ተቆጥታ አየችው። ግለሰቡ ልክ ሲመለከታት አባትየው ትዝ ያለው ያሳለፈው ስቃይ ነው። ተሸማቀቀ፣ ዝም አለ። ማናት ብለው ሁሉም ተመለከቱት። ና ወደ ቤትህ አለችው። ና ያንን ሁሉ ማሽን የስራ ቦታ ዘርግተን የመጣው ናውጣ አለችው። ወንድ ልጅ ስሜቱን መቆጣጠር አቃተው፣ ግን ሊመታት እየፈለገ ዝም አለ። በጣም ተከራከሩ። አባት መልስ አይሰጥም። መልስ የምትሰጠው ሚስት ነች። ከቤቱ እንደማያወጣ ይሄ ቤቱ እንደሆነና ከዚህ በኋላ ወደዚህ ቤት እንዳትመጣ ብትነግራትም ኤልዳና መስማት አልፈለገችም። እሷ ትዘረዝራለች ለምን መምጣት እንዳለበት። ስራው እንደዚህ ሆነ፣ እኔ እየጠበቅኩ ነው፣ እዚህ ቤት ውስጥ ምን ታደርጋለህ አንተ፣ ይሄ ነው ያ ነው እያለች እየዘረዘረች ትነግራለች። ሰውየው ግን ያሳለፈው ስቃይ ትዝ ስለሚለው ጭራሽ ጭንቀት ፊቱ ላይ መታየት ጀመረ። የዚህ ሰዓት ወንዱ ልጅ ይዘውት አባብለውት ነው አይደል? ቆይ ብለውት ነው እህቱና እናቱ ዝም ያሉት። በጣም ተናደደ። ንዴቱን መቋቋም ሲያቅተው ምን አደረገ? ሄዶ ኤልዳናን ፀጉሯን ያዛት፣ ወደ ውጭ ይዟት ወጣ። ወደ ውጭ ይዟት ከወጣ በኋላ ግን አልተደበደበችም፣ አልተመታችም። እሷ ናት እንደውም ለመምታት የሞከረችው። የሰፈር ሰው አሳልፎ ለህግ ሰጣት። ግለሰቧ በሰው ቤት መጣ ሁከት ፈጥራለች፣ የሰው ቤት ረብሻለች፣ በጥብጣለች። በህግ ፊት ተጠያቂ ሆነች። አባት ከዚህ በኋላ ይህችን ግለሰብ ፈጽሞ እንደማያያት፣ ከዚህ በኋላ ይህችን ግለሰብ የትም እንደማይደርስባት እርግጠኛ የሆነው ግን ተፈርዶባት ወደ ማረሚያ ቤት ስትሄድ ነበር። እስከዚችኛዋ ቀን ድረስ ይህ ግለሰብ ወደ ሙሉ ማንነቱ ወይም ወደ ጤናው አልተመለሰም። ምን እንደነካው፣ ምን እንዳደረገችው ወይንም ደግሞ ለምን ይሄን እንደወሰነ በጣም ብዙ ጥያቄ ልናነሳ እንችላለን። የታወቀ ነገር የለም። ይቅርባይ ሚስቱና ይቅርባይ ልጆቹ ግን ይህንን ግለሰብ አቅፈው ደግፈው ዛሬ ላለበት ሁኔታ አድርሰውታል። ወደ ሙሉ ስራው ወደ ሙሉ ጤንነቱ ባይመለስም ትንሽ ትንሽ ግን ስራውን እየሰራ ህይወቱን እየገፋ ነው። ኤልዳና ደግሞ የእስር ጊዜዋን እስከምትጨርስ ድረስ በማረሚያ ቤት ትቆያለች ማለት ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ሀሳብ ግራ ያጋባል፣ ወይንም የደረሰባቸው ነገር በጣም አሳዛኝ ነው። በእውነት ምን ሆኖ ነው ብሎ ሁሉም ሰው የራሱን ሀሳብ ሊሰጥ ይችላል። የሕክምና ባለሙያዎች የሚናገሩት ነገር አላቸው። በርካቶች ደግሞ እንደዛው የሚያነሱት ሀሳብ አለ። ዞሮ ዞሮ ግን ይሄ ግለሰብ በስተመጨረሻ ወደ ቤቱ ወደ ሚስቱና ወደ ልጆቹ መመለሳቸው በጣም የሚያስደስት ነገር ነው። ይሄንን ታሪክ እንዲስተካከል ያደረገችው ግን ትልቁን ድርሻ የተወጣችው እናትየው ናት። ይቅር ባይ ልብ ስላላት ነው። ይቅር ባይ የሆነችው ግን ስላልተበደለች አይደለም። ተበድላለች። ባሏ ትልቅ ጥፋት አጥፍተዋል። ልጆቿ አዝነዋል። እሷም ተበድላለች።
አንድ ነገር ግን አለ። ይቅር ለማለት ነው የወሰነችው። ይቅር በማለቷ ምክንያት ቤተሰቧ ድኗል፣ ልጆቿ ተርፈዋል፣ ከምንም በላይ ደግሞ ባሏ ድኗል። ይሄ ግለሰብ በዚህ ሁኔታ ቢቀጥል ኖሮ ስንት ዓመት ይኖር ነበር በህይወት? ሁላችንም እንገምታለን። ያስታውቅ ነበር ሁኔታው እድሜው እንደሚያጥር። ይቅር ባይ ሚስቱ ግን የእንደገና ህይወት ሰጠችው። እንደገና አባት ሆነ፣ እንደገና ባል ሆነ፣ እንደገና ሰው ሆነ። አንዳንድ ሁኔታዎች እንደዚህ ናቸው። በደል አለ ውስጣቸው፣ ሐዘን አለ ውስጣቸው፣ ጉዳት አለ ውስጣቸው። ግን ሳንፈልግ ወደ ይቅርታ እንድንሄድ የሚያደርጉን ነገሮች አሉ። እንደነዚህ አይነት ሁኔታዎች ላይ በማስተዋል ይቅርታ ማድረግ፣ ከልብ የወጣ የእውነታችንን ይቅርታ ስናደርግ ለብዙዎች የእንደገና ህይወት መስጠትን እንችላለን ማለት ነው። እናትየው በጣም ትደነቃለች። የእናትየው ተግባር ነው እንግዲህ ልጆቹንም ባሏንም በሰላም እንዲኖሩ ያደረጋቸው። ይቅርታ ማድረግ መሸነፍ አይደለም። ይቅርታ ማድረግ የሞኝ ተግባር አይደለም። ይቅርታ ማድረግ ያለብን ቦታ ላይ ይቅርታ የምናደርገው ለራሳችን ስንል ብቻ ሳይሆን ከጎናችን ላሉ ሰዎች ነው። ከይቅርታ ባለማድረጋችን የሚመጣው ኪሳራ እንደሚበልጥ ስናውቅ እኮ ይቅርታ እናደርጋለን። ይቅርታ ግን ከልብ ነው። ይቅርታ ካደረጉ በኋላ ደግሞ መልሶ አንቺ እንዲያርገሽኝ አንተ እንዲያርገኝ ተብሎ ደግሞ ወሬ የለም። ይቅርታ ይቅርታ ነው። ፈጣሪያችን ምህረት የሚያደርግልን ይቅርታን የሚያደርግልን አንድ ለተሳሳትነው ነገር ያደርግልን አላደን። መላልሶ ግን ፈጣሪ የሆነ ነገር ስላደረግን አይጎዳንም። እኛም በምድር ስንኖር የሆነ ሰው በደልን ወይንም የሆነ ሰው በደለን፣ ይቅርታም ተጠየቅን፣ ይቅርታም ጠየቅን። አንድ ጊዜ ነው ይቅርታ ካደረግን በኋላ መልሰን ያንን ሀሳብ አንስተን ያንን ሰው ደጋግመን አንወቅሰው። በይቅርታ ማለፍ ለሁላችንም መልካም ነው። አንዳንድ ሰው ልክ እንደ ሳሪባል ታሪካችን ያጠፋውን ጥፋት ላያውቅ ይችላል። ይሄ ግለሰብ ብዙ ሰዎች እንዴ አውቆ ነው የሚሉ አሉ። አንዳንዶቹ ደግሞ መስሎት ነው እንጂ ቢመቸው ኖሮ እዛ ቤት ይቃር ነበር የሚሉ አሉ። ብዙ ሀሳብ ልናነሳ እንችላለን። እኛ ሲዞር ብለን ወደ ራሳችን እንመለስ። በፍጹም እኛ ልናደርገው እማንችለው፣ እኛ ማናስበው የኛ ያልሆነን ጥፋት ልናጠፋ እንችላለን። አጥፍተንም ሊሆን ይችላል። በፍጹም በቃ እኔ ይሄንን ነገር ላረገው አልችልም የምንለውን ነገር ልናረግ እንችላለን። ሰው ስለሆነ እንሳሳታለን። ታዲያ እንደነዚህ አይነት ነገሮች ሲፈጠሩ ይሄ አባት ሰዎች እንደሚሉት አውቆም ይሆን ሳያቅ ያደረገው ነገር ወይ ደግሞ በሌላ ነገር ተጽዕኖ ውስጥ ሆኖ ነው የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ የሕክምና ባለሙያዎች ምን ብለዋል? አስተሳሰቡ ተቆጣጥረው ነው የሚያደርገውን ነገር ተቆጣጥረው ነው ውስጡ ማሰብ እስከሚሳነው ድረስ ይህች ሴት አይምሮን ተቆጣጥራለች የሚል የሕክምና ባለሙያ አለ ወይንም ማስረጃ አለ። ብዙ አይነት ነገሮች አሉ። ሰው ሳይታመም ምንም ነገር ሳይሆን አስተሳሰቡ በሰው ቁጥጥር ውስጥ ሊወድቅ ይችላል። ማንነቱ ሙሉ ለሙሉ ሊወሰድበት ይችላል። ምን ሆኖ ነው የሚያውቀው? እሱ ብቻ ነው። ከዛ ተጨማሪ ፈጣሪ ብቻ ነው የሚያውቀው። በፍጹም ይሄን አላደርግም፣ በፍጹም ይሄን አልሰራም ያለ ሰው ድንገት የመጣበትን ህይወቱን፣ ማንነቱን፣ ሁሉ ነገሩን ናዳርጎ የሆነ ቦታ ጋር ሊገኝ ይችላል። በጣም በርካታ ሰዎች በስለ ህይወት ፕሮግራማችን ላይ አቅርበን እናውቃለን። ሊያረጉ የማይችሉትን ነገር ያደረጉ ሰዎች ተመልክተናል። እኛ እንደዛ እንዳንሆን ምንድን ነው የምናደርገው? እኛ ሰው አይምሯችን እንዳይቆጣጠረው በፍጹም የኛ ያልሆነውን መስመር የሆነ ሰው እንዳያስይዘን፣ በዚህኛው መስመር የምንሄድ ሰዎች ሰው መጥቶ በዚህኛው መንገድ ሊያስኬደን ይችላል። አይምሯችንን ተቆጣጥሮት በፍጹም አይተነው ማናውቀው የሆነ ቀን ድንገት መንገድ ላይ ይሁን ያወቅነው፣ ሰው ቤት ይሁን የተዋወቅነው፣ መዝናኛ ቦታ ይሁን የተዋወቅነው የሆነ ሰው ይመጣና የተወሰኑ ጊዜያቶች ካገኘን ከተዋወቀን በኋላ መጥቶ ሙሉ ለሙሉ የህይወታችንን መሪ ሊቀይርብን ይችላል። የዛሬ ባል ታሪካችን እንደተቀየረበት። ለሁሉ ነገር ግን የሚበጀን አንድ ነገር አለ። ምንም ይምጣ ምንም ነገር እናጥፋ፣ መጀመሪያ ለራሳችን ይቅርታ ብለን ካጠገባችን ያሉ ሰዎች ይቅርታችንን እንዲቀበሉ አድርገን ተመልሰን ወደ ቦታችን መምጣት ነው ያለብን እንጂ አንድ ቀን ባጠፋኑ ጥፋት ምክንያት ዘላለም እዛ ጋር መቅረት የለብንም። የዛሬ ባል ታሪካችን አባትየው ቢያፍር ኖሮ፣ ወደ ቤት መመለስ ቢፈራ ኖሮ፣ ቢያስታውስም ባያስታውስም አረ እኔ እዛ ቤት አልሄድም፣ አረ እኔ እዛ ቤት ሄጄ እንዴት ብዬ አይናቸውን አያለው ቢል ኖሮ እስከ ወዲያኛው ድረስ የእሱም የልጆቹም የሚስቱም ህይወት አይመለስም ነበር። ልባቸው እንደተሰበረ ይኖሩ ነበር። እንዳዘኑ ይኖሩ ነበር። ሚስቱ ጉዳቱን አትፈልግም፣ ልጆቹም ጉዳቱን አይፈልጉም። ማንም በዚህ ቤተሰብ ውስጥ ይህንን ታሪክ ሳይስተካከል እንዲሄድ አይፈልጉም። እንዲስተካከል ያደረገው ግን ጥፋቱንም ኃጢአቱንም ነውሩንም ሁሉ ነገሩንም ቻል አድርጎ ሄዶ ፊት ለፊት ስለተጋፈጠ ነው። የማይደረግ ነገር አድርገን የማይሰራ ነገር ሰርተን አንገታችንን የሚያስደፋ ነገር አድርገን ጊዜው ሊሄድ ይችላል። ዓመታት ሊያልፉ ይችላሉ።
አንድ ነገር ግን መረዳት አለብን። ማስተካከል የምንችለውን ነገር የምናስተካክለው ያንን ነገር በመሸሽ በመሮጥ በመካድ አይደለም። ከፊት ለፊት ተጋፍጠን ሄደን ይቅርታ ብለን የምንቀጣውን ነገር ስንቀጣ ነው። ህግ ነው የሚቀጣን፣ መቀጣት ነው ያለብን። ንስሐ መግባት ነው ያለብን። የጎዳናቸውን ሰዎች ይቅርታ መጠየቅ ነው ያለብን። ከዛ በኋላ አለቀ። በርካቶች ግን ሰው ፊት የማይደረግ ለራሳቸውን ብቻቸውንም ሲሆኑ ማድረግ የሌለባቸውን ነገር ያደርጉና አንገታቸውን ከደፉ በኋላ አንመልስም ወደዛ ህይወት ይሉና እንደ ቀልድ ዓመታት አልፈው ማንነታቸው ሆኖ ማይፈለግ ህይወት ውስጥ ይቀጥላሉ። እንደዛ እንዳንሆን ማስተዋል መቻል አለብን። ጥፋት የማያጠፋ ሰው የለም። ጥፋታችንን መቀበል ደግሞ ትልቁ የመታረም ምልክት ነው። አንድ ቤተሰብ ውስጥ የአንድ የቤተሰብ አባል ጥፋት የመላ ቤተሰቡን ህይወት መጥፋት ምክንያት ይሆናል፣ መበላሸት ምክንያት ይሆናል ሲባል እንደ ዛሬ ባል ታሪኮቻችን ታሪካቸውን ተመልክተን ትልቅ ትምህርት እንወስዳለን። አባትየው ያጠፋው ጥፋት ሚስትየውንም ልጆቹንም ሁሉንም ጎድቷል። በተለይ ልጆች በወላጆቻቸው ጥፋት ምክንያት ምን ያህል እንደሚጎዱ ወላጆች ልብ ማለት መቻል አለባቸው። ልጆች የለመዱት የህይወት አለ፣ በአቅማችን የምንሰጣቸው በለመድነው መንገድ የምናኖራቸው ነገር አለ አይደል? ይማራሉ፣ ይበላሉ፣ ይጠጣሉ፣ ከቤተሰቦቻቸው ጋር ይዝናናሉ፣ የእናት አባታቸውን ፍቅር ያገኛሉ፣ ቤት ውስጥ በእንክብካቤ ይያዛሉ። ታዲያኛ የምንመርጠው የህይወት መንገድ ታዲያኛ ድንገት ተነስተን ዛሬ እንደዚህ አይነት ሰው ሆናለሁ ብለን መሪያችንን ስንቀይር የምንነቀንቀው ሙሉ የቤተሰባችንን ህይወት ነው። ልጅ ያለው ሰው እርምጃው ጥንቃቄ አለው። ልጅ ያለው ሰው በህይወቱ የሚወስነው ነገር በጣም በጥንቃቄ ላይ መሰረት ያደረገ ነው። ስሜታዊ ተኩኖ ውሳኔ አይወሰንም። ልጅ ያለው ሰው አንዴ ሁለቴ ሶስቴ ያለው 10 ጊዜ ነው የሚያስበው። የህይወታችንን አቅጣጫ ለመቀየር የምንኖርበትን፣ የምንሰራበትን፣ የምንሄድበትን ማን ህይወታችን ውስጥ እንደሚገባ ማን ህይወታችን ውስጥ እንደማይገባ ስናስብ በተለይ ሚስትም ልጅም ላለው ሰው ቀላል አይደለም። ግን ደግሞ እናትም ሆኖ አባት ትልቅ ጥንቃቄ ማድረግ አለባቸው። ምክንያቱም እያንዳንዷ ውሳኔያችን ከልጆቻችን ዛሬ አይደለም እኮ ዛሬ ለሚበሉት ለሚጠጡት አይደለም፣ ለነገ ህይወታቸው ራሱ ትልቅ አስተዋጽኦ አለው። ማስተዋል መቻል አለብን። ይሄ ልጅ ይማር ነበረ፣ ኮሌጅ ተማሪ ነበር። አባቱ እየከፈለ ያሳደገው ልጅ ነው እያስተማረው። አባቱ በደንብ አድርጎ ይዞት የነበረ ልጅ ነው። ተነስቶ ግን ምንድን ነው የሆነው? ትምህርቱን አቋርጦ ስራ መስራት ነው የጀመረው። በመማሪያ እድሜው የጀመረውን ትምህርት እንኳን ሳይጨርስ። ለምን? ይሄ ሁሉ የሆነው አባቱ የወሰነው ውሳኔ ነው። እኛም እንደ ሰው መረዳት መቻል አለብን። እያንዳንዷ ውሳኔያችን የልጆቻችንን የህይወት አቅጣጫ ልትቀይር ትችላለች እና ጉስቁልና ውስጥ እንዳንከታቸው። ልጆቻችን የህይወት አቅጣጫቸው ሲቀየር የልጅ ልጆቻችንም እንደሆነ የሚቀየረው መረዳት መቻል አለብን። የልጅ ልጆቻችንን ህይወት በእኛ ኃላፊነት ወይንም ደግሞ በእኛ ማንነት ላይ መሰረት ያደረገ እንደሆነ ስንረዳ ግን ለዘራችን ስለምናስብ ለነፍሳችን ብቻ ለልጆቻችን ብቻ ሳይሆን ለልጅ ልጆቻችንም ጭምር እንደምናስብ ኃላፊነት የምንወጣ ወላጆች ከሆንን ተግባራችንን በጥንቃቄ ነው የምንፈጽመው። ልጆች ጉዳትን አይረሱም። እነዚህ ልጆች አባታቸው ያደረገውን ነገር የዛሬ 30 ዓመት አይረሱትም። የዛሬ 50-60 ዓመት አያት ከሆኑ በኋላ ቢጠየቁ ይህችን ዓመት ከ4 ወር ሴቷም ልጅ ወንዱም ልጅ እንዴት እንዳሳለፉት ይናገራሉ። ምክንያቱም ከፍተኛ የሆነ ጠባሳ ነው ውስጣቸው ያለው። ልጆች አይረሱም። እንዲህ አይነት ቤት ውስጥ የተፈጠረ ምስቅልቅል ነገር ባልና ሚስት ሊረሱት ይችላሉ። ባልና ሚስት ከ3-4 ዓመት በኋላ እየረሱት ሊሄዱ ይችላሉ። ከልጆቹ ጋር የሚኖር ህመም ግን አለ። ለምን ብለን ነው ልጆቻችን እንደዚህ አይነት ስቃይ ውስጥ የምናስገባቸው? ለምን ብለን ነው ልጆቻችንን መጪ ዘመናቸውን ሁሉ ጠባሳ ይዘው እንዲኖሩ የምናደርጋቸው? መጠንቀቅ መቻል አለብን። ልጆች ማየት የሌለባቸውን ነገር ማየት የለባቸውም። ልጆች በጣም ክብር ይገባቸዋል። ልጆቻችንን የምናከብራቸው ከሆነ የእኛን የሰውኛ ብዙ ስሜታዊ ሆነን የምናረጋቸውን ነገሮች እንጥላቸዋለን። ከዚህ መካከል አንዱ ደግሞ ምንድን ነው? በልጆቻችን ጭንቅላት ላይ የስቃይ የጭንቀት ሌላም ነገር የሚፈጥሩ ተግባሮችን እንደ እናትና እንደ አባት እንዳይፈጠሩ እንጠነቀቅላቸዋለን። ይሄንን የምናደርግበት ምክንያት አሁንም መጀመሪያ ራሳችንን ስለምናከብር፣ ህይወታችንን ዘራችንን ስለምናከብር ልጆቻችንንም እናከብራለን ማለት ነው። የዛሬ ባል ታሪካችን እናትየው በጣም መልካም ሴት ናት። በጣም ጎበዝ ሴት ናት። ጠንካራ እናት ነች። ጠንካራ ሚስት ናት። ይህች ሚስት ብዙ ዋጋን ከፍላለች። ታዲያ አንድ ነገር ግን አድርጋለች። ከፖሊስ ነው የሰማችው እንጨት ቤት ውስጥ እየኖረ እንደሆነ፣ እንጨት ቤት ውስጥ ስራ እየሰራ እንደሆነ፣ መምጣት እንደማይፈልግ ፖሊስ ጣቢያ ውስጥ ፖሊስ ባለበት ነው የነገራቸው። ሰምታለች። ይህንም በጆሮዋ ከባሏ አፍ ሲወጣ አኩርፋ ነው ወደ ቤት የሄደችው። አኩርፋ ወደ ቤት ከሄደች በኋላ በሯን ዘግታ ነው የኖረችው። እንግዲህ
ፖሊስ ጠፍቷል የተባለውን ግለሰብ አስቀምጦ እሷን መታ ፊት ለፊት በቃኝ እዛ መጥቼ መኖር አልፈልግም ካለ በኋላ ተናዳ በሯን ዘግታ ስትኖር በዛ እንጨት ቤት ውስጥ ባሏ ህይወቱ ሊያልፍ ይችል ነበር። በተለያየ ምክንያት፣ በህመም ምክንያት የደረሰው ነገር ወይንም ደግሞ ያለበትን ነገር ምን ሆኖ ነው የሚለውን ነገር በፍጹም ለፖሊስ አላስረዳችው። ስለከፋት ፊቷን አዙራ ወደ ቤቷ ነው የሄደችው። ማንም ሴት ይህን ልታረግ ትችላለች። ንዴት፣ ቁጭት፣ የተለያየ መካድ ስሜት። ግን ባሏ በዛ ሰዓት ቢሞት ኖሮ ሊስተካከል የማይችል ጉዳት ነበር። አንዳንድ ጊዜ እኛን ስሜታዊ የሚያደርገን ነገር ግን ደግሞ የሚያስከትለው ጉዳት የሚበልጥ ከመሰለን ንዴትና ቁጭታችንን ዋጥ አድርገን ያንን ቀን ማለፍ ይጠቅመናል። የዛን ጊዜ እሷ በፍጹም ብላ ብዙ መንገድ ብትጓዝ ለፖሊስ ሀሳቧን ብትገልጽ ኖሮ ያለችበትን ሁኔታ ለማስረዳት የባሏን ሁኔታ ለማስረዳት ብትሞክር ኖሮ ፖሊስ ሊረዳት ሲሞክር አልፈልግም ባትል ኖሮ 1 ዓመት ከ4 ወር ላትቆይ ትችል ነበር። በተወሰነ ጊዜ ውስጥ ግለሰቡ ወደ ቤቱ ሊመለስ ይችል ነበር። ግን ፖሊስም ሊያግዛት ሲሞክር፣ እርዳታ ሊደረግላት ሲሞክር፣ የስነ ልቦና የምክር አገልግሎት ይሰጣችሁም ሲባል በፍጹም አልፈለገችም። አኩርፋ ጥላን የሄደችው። ለዚህ ነው እንግዲህ በምንጎዳ ሰዓት፣ በምናዝን ሰዓት፣ የተለያየ ነገር በሚሆንበት ሰዓት፣ በተለይ ስንበደል ከጎናችን ያለ ሰው የማይደረግ ነገር ሲያደርገን አኩርፈን ዝም ከምንል ይልቅ ነገሩን መጋፈጥ፣ እንዲስተካከል የምንሞክርበትን መንገድ መምረጥ ኪሳራን እናድናለን። በርካቶች በዚህ ውስጥ የተጠቀሙ አሉ። ስሜታቸውን፣ ንዴታቸውን፣ የተለያየ ነገር ዋጥ አድርገው ወደ መፍትሄ ሄደው ነገሮችን፣ ኪሳራቸውን በጊዜ የቆረጡ በጣም ብዙ ሰዎች አሉ። ከነሱ ህይወት የምንማረው ነገር እልህ፣ ንዴት፣ ቁጭትና የትኛውም አይነት ስሜት ተረጋግተን የምናሳልፈው ከሆነና ከዛ ከንዴቱ በላይ የሆነ አይምሮ ኖሮን ሁሉን ነገር ረጋ ብለን የምንመለከተው ከሆነ ኪሳራው እዛው ጋር ማቆም እንደምንችል ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።